ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ ግብራችን የወደድ ብልጽግና ጦር መከላከያ ወይስ አሸባሪ በሚል ስር አንዳንድ ቅንብሮችን ይዤላችሁ መጥቻለሁ። ያው ሁላችሁም እንደምታውቁት እንግዲህ መቼም የራሱን የሀገራዊ ምክክር ኮሚሽን ብሎ የሚጠራ ስብስብ አለ። ለአራት ዓመት በላይ ሀገርን ሰላም እናመጣለን፣ ለሀገር ሰላም እናመጣለን፣ ለሀገር እርቅን እናመጣለን፣ ለሀገር መግባባትን እናመጣለን በሚል እየሰራ የነበረ ግን ምንም ነገር ይዞ ያልመጣ ያገዛዙ መጠቀሚያ ያገዛዙ ፕሮፓጋንዳ መጠቀሚያ የሆነ የምክክር ኮሚሽን የሚባል አለ። ስለ ሰላም ያወራሉ፣ ስለ እርቅ ያወራሉ። ነገር ግን ለእርቅ ለሰላም የተዘጋጀ መንግስት ያለ ይመስል ለእርቅ የሰላም የተዘጋጀ 4 ኪሎ ያሉ ገዢዎች ያሉ ይመስል በገዢዎች ገንዘብ ተበድቦላቸው የገዢዎች ፖለቲካ ፕሮፓጋንዳ ማሳለጫ ሆነው እየሰሩ ያሉ አሉ። በሌላ በኩልም ደግሞ በተለያየ ምክንያት ራሳቸውን የአማራ ፋኖ ህዝባዊ ድርጅት ብለው አፋሕድ ብለው ይጠሩ የነበሩ አብዛኞቹ የአፋሕድ አመራሮች ከአገዛዙ ጋር ከአንድ ዓመት በፊት በዳውንት ስብሰባ አድርገው ከአገዛዙ ጋር ድርድር፣ ሰላም፣ ውይይት እናመጣለን በሚል ወደ አገዛዙ የገባዋሉ። በቃ አገዛዙ መፍትሄ ሊያመጣ ይችላል፣ አገዛዙ ሰላም ሊያመጣ ይችላል፣ አገዛዙ የሀገርን ችግር ሊፈታ ይችላል በሚል ወደ አገዛዙ የገባሉ። አገዛዙ ጥሩ ነገር የማድረግ ባህሪና አቅም ያለው ይመስል ማለት ነው፣ ወይም ደግሞ ልምድ ያለው ይመስል እንደዚሁም ብዙዎቹ ፋኖ እያደረገ ያለውን እንቅስቃሴ ፋኖ እያደረገ ያለውን ትግል አላስፈላጊ የሀገሪቷን ችግር የሀገሪቷን የፖለቲካ ችግርም ሆነ ሌሎች ችግሮች በሰላማዊ በሆነ መንገድ መፍታት ሲገባ ወደ ትጥቅ ትግል ወደ ጠመንጃ ትግል መሄዱ ትክክል አይደለም። ሀገርን የበለጠ እየጎዳ ሀገርን የበለጠ እያወደመ ነው ያለው። ሰላማዊ በሆነ መንገድ በሰለጠነ መንገድ ችግርን መፍታት ይቻላል የሚል አመለካከት ያላቸው ሰዎች አሉ። ነገር ግን አድማጮቻችን፣ ተመልካቾቻችን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ግን ብዙዎቹ ጠለቅ ብለው የተረዱ ወይም የሚያውቁ አይመስለኝም። 4 ኪሎ ያለው መንግስትን ባህሪ የሚያውቁ አይመስለኝም። የሰለጠነ ፖለቲካን የሚያውቅ ለሰብአዊነት ቦታ ያለው ለሰብአዊነት ክብር ያለው ለፍትህ ክብር ያለው የሀገርን ሰላምና የሀገርን አንድነት የሚፈልግ በኢትዮጵያ መካከል እርቅና ስምምነት እንዲመጣ የሚፈልግ መንግስት፣ ጥሩ መንግስት፣ ለህዝብ የሚያስብ መንግስት፣ ህዝብን ለማገልገል የሚሰራ መንግስት፣ የኢትዮጵያውያንን ደህንነት ለማስጠበቅ የሚሰራ መንግስት፣ ኢትዮጵያውያን ደስተኛ እንዲሆኑ ለማድረግ የሚሰራ መንግስት ቢኖር አዎ ችግሮችን በሰላም እንድንፈታ በጠረጴዛ ዙሪያ ችግሮችን እንድንፈታ እንድከም እንስራ የሚለው ያስኬዳል። ነገር ግን አሁን 4 ኪሎ ያሉት ሰዎች 4 ኪሎ ያለው የኦሮሞ ብልጽግና ወገኖች በጥላቻ ላይ የተመሰረተ ፖለቲካ የሚያራምድ ነው። በጭካኔ ላይ የተመሰረተ ፖለቲካ የሚያራምድ ድርጅት ነው። ላዩን መልአክ መስሎ ላዩን ጥሩ ነገር እየተናገረ ላዩን እያታለለ ነገር ግን ዲፕ ዳውን ግን በአገሪቷ ውስጥ ጭካኔን ያሰፈነ መንግስት ነው። ጭካኔን ያሰፈነ፣ ሩዝለስነስን ያሰፈነ፣ ኢሰብአዊነትን ያሰፈነ በሀገራችን ሰምተንማ በማናቀው መልኩ በዚህ አሁን ባለው የኦሮሞ ብልጽግና የኦህዴድ ብልጽግና ዘመን የኦነጋውያን የኦሮሞ ብልጽግና ዘመን ኢትዮጵያውያን አይተውት የማያውቁትን ስቃይና ሰቆቃ ነው እያዩ ያሉት። እና በዚህ ጉዳይ ላይ ይሄ አሁን ያለው መንግስት ስላልሆነ ነው። አሁን ያለው መንግስት ለህዝብ እንኳን ለህዝብ ሊያስብ በህዝብ ላይ የተነሳ ህዝብን ለማጥፋት ኢትዮጵያውያንን ለማሸበር የተነሳ ስለሆነ ወንበዴ መንግስት ስለሆነ ወሮ በላ መንግስት ስለሆነ ሰው በሰላም በአገሩ መኖር እንዳይችል እያደረገ ያለ መንግስት ስለሆነ ሰው በሰላም በሚኖርበት ቦታ እየመጣ ቀውስና ግጭት እየጠቀመ ኢትዮጵያውያን በአገራቸው በሰላም እንዳይኖሩ እያደረገ ያለ መንግስት ስለሆነ ነው ወገኖቼ ይህንን መንግስት ፋኖ ለማስወገድ እየሰራ ያለ። ይሄ አሁን በአማራ ክልል እየተደረገ ያለው በአማራ በጎንደር በጎጃም በወሎ በሸዋ በወለጋ ሁሉ ሳይቀር እየተደረገ ያለው ካገዛዙ አውሬ ሰራዊት ጋር እየተደረገ ያለው ትንቅንቅ ወገኖቼ ፋኖቹም ሆነ የአማራ ማህበረሰብ ተገደው የገቡበት የህልውና ጥያቄ ስለሆነ ሰው በሀገሩ በሰላም መኖር ስላልቻለን ከ3 ዓመት በፊት ይሄ የህልውና ትግል ከመጀመሩ በፊት ፋኖ ከብልጽግና ጋር ወደ ውጊያ ከመግባቱ በፊት በአማራ ክልል
ከሁመራ ተነስተን ወገኖቼ ከሁመራ ተነስተን ምንጃር ሸንኮራ ታች ደብረ ብርሃን ታች ድረስ ያለምንም ችግር ያለምንም ኬላ ከአንድ ቦታ ወደ አንድ ቦታ መሄድ ይቻላል። ከሁመራ ተነስተን በዳንሻ አድርገን ከዳንሻ በሳንጃ አድርገን ጎንደር ከተማ ገብተን ከጎንደር ከተማ ወደ ታች ወደ ማክሰኝት ወደ ወሮታ አድርገን ከፈለግን ከወሮታ በደብረ ታቦር በኩል አድርገን ደብረ ታቦር ገብተን ከዛ ነፋስ መውጫ ገብተን ወልዲያ ገብተን ከዛ ከወልዲያ ደግሞ ወደ ታች ወደ ሐይቅ ወደ ደሴ ሄደን ከዛ ከደሴ ቀጥታ ወደ ሸዋሮቢት ገብተን ከሸዋሮቢት ደብረ ብርሃን ከተን ከደብረ ብርሃን በዛ በኩል ወደ አንኮበር ምናምን አድርገን ምንጃር መግባት እንችላለን ያለምንም ችግር። ከፈለግን ደግሞ ከወሮታ ቀጥታ በባህር ወደ ባህር ዳር መተን ከባህር ዳር ቀጥታ ወደ መርጦ ለማርያም ሄደን ከመርጦ ለማርያም ደግሞ በመካነ ሰላም በኩል አድርገን ከመካነ ሰላም ከፈለግን መካነ ሰላም ምንድነው አቃስታ አካባቢ ወደ ታች ወደ መራቤቴ ወደ መሃል ሜዳ በከለላ በኩል ገብተን ከመሃል ሜዳ በመራቤቴ አድርገን በመራቤቴ በለሚ በኩል አድርገን ከለሚ በምናም በጅራት በሞሮትና ጅሩ አድርገን ወደ ታች መግባት እንችላለን። ከፈለግን ቀጥታ ደግሞ ፈርዘር ከመራቤቴ ምንድነው ከመካነ ሰላም ወደ ደሴ ሄደን እንደዛ መሄድ ይችላል። በሁሉም መንገድ ከምዕራብ ወደ ምስራቅ ደግሞ ከቻግኒ ከፓዊ ወረዳ ከፓዊ ልዩ ወረዳ ተነስተን በአዊ ዞን በቻግኒ አልፈን በእንጀባራ አድርገን ከዛ ምናምን ጥምጥም ሄደን ከዛ ቀጥታ ደግሞ እንደገና በመካነ ሰላም በኩል አድርገን ደሴ ገብተን ከደሴ ኮምቦልቻ አድርገን ሚሌ መግባት ይችላል። ከጫፍ እስከ ጫፍ በቃ አማራ ክልል አፋር ክልል ያለምንም ኬላ ያለምንም ችግር ሰው ያለምንም ችግር መውጣት መግባት ይችላል። እና ሰው ታጥቋል። ከህወሓት ጋር በተደረገው መሳሪያ ያለው ግን መሳሪያ የሚይዘው ታጥቆም ማህበረሰቡ ህግና ስርዓት አክብሮ በሰላም ይኖር ነበር። ነገር ግን የአማራውን ማህበረሰብ አንገት መስበር አለብን፣ አከርካሪ መስበር አለብን። ትግሬዎቹን ሰብረናቸዋል። የትግራይ ማህበረሰብ 30 ዓመት 40 ዓመት ወደኋላ አስቀርተነዋል። ለኛ የትግራይ ማህበረሰብ ለኛ ስጋት አይደሉም። ህወሓቶች ለኛ ስጋት አይደሉም። ስጋቱን ከሆኑ ባስፈለገ ጊዜ ገንዘብ እየከለከልን ኤሌክትሪክ እየቆረጠን መብራት እየቆረጠን ኢትዮጵያን ኤርላይንስ አገልግሎት እንዳይሰጥ እያደረግን ትራንስፖርት እንዳይኖር እያደረግን የትግራይን ህዝብ በመድኃኒት በተለያየ መንገድ እጦት እንደገና አንቀን ማንበርከክ እንችላለን። አሁን ችግር የሆነብን የአማራው ማህበረሰብ ነው፣ አማራው ነው። ስለዚህ አማራውን መስበር አለብን ተብሎ ህዝቡ በሰላም በሚኖርበት ቦታ ነው እንግዲህ ይሄ የአማራ ልዩ ኃይል መበተን አለበት ብለው ህዝቡን ትጥቁ መፍታት አለብን ብለው በሶስት ወር ውስጥ ፋኖን ሙሉ ለሙሉ ትጥቅ እናስፈታለን ብለው በጀብደኝነት በአማራ ክልል ጦርነት የጀመሩት ወገኖች እና ይሄ አሁን እየተደረገ ያለው ፋኖ እያደረገ ያለው ትንቅንቅ ፋኖ የጀመረው አይደለም፣ አገዛዙ የጀመረው ነው። እና አገዛዙ ምንድነው ያደረገው? በአማራ ክልል ሰራዊቱን ልኮ ወገኖቼ ህዝቡን እያሸበረ ነው። እስቲ ይሄንን ቪዲዮ ላሳያችሁ። ይሄ በቅርብ በዚህ ሰሞን የተለቀቀ ነው ላሰማችሁ። እዚህ ጋር ተመልከቷቸው። መከላከያዎች ናቸው፣ ራሳቸው መከላከያ ብለው የሚጠሩ ናቸው። ገበሬ ቤት ገብተው የገበሬውን እህል እንዴት እንደሚያደርጉ ተመልከቱ። አርሶ ደክሞ ዋዙን አንጠፍጥፎ ሰብሉን ልክ ገበሬ ቤት ገብተው የሚያደርጉትን ተመልከቱ። ራሳቸውን መከላከያ ነን ብለው የሚጠሩ ወሮበሎች እየሳቁ ተመልከቱ። ይሄውላችሁ እህሉን ወሰዱ። ተመልከቱ። አያችሁ መሬት ላይ ሲያፈሱት ተመልከቱ። ይሄው ቀደው። እነዚህ እንግዲህ የኢትዮጵያ የአገር መከላከያ ሰራዊት የሚባሉ ናቸው። አገርን ለመከላከል ህዝብን ለመከላከል መለዮ የለበሱ ናቸው። ያ አምባሻ የሚባለውን የፌዴራል የወያኔ አርማ ያለበትን ባንዲራ አድርገው በአማራ ገበሬዎች ቤት እንደዚህ በዚህ መልኩ ገብተው ቤታቸውን ደፍረው ገብተው እህላቸውን ወስደው እንደዚህ ቀዳደው ቢበሉት እንኳን ቢጠቀሙበት አንድ ነገር መሬት ላይ እንደዚህ እየበተኑ በዚህ መልኩ የአማራውን ማህበረሰብ እያሸበሩ ያሉ ናቸው። እነዚህ የአብይ አህመድ መንግስት ጠባቂዎች የኦሮሞ ብልጽግና ወታደሮች ናቸው።
ራሳቸውን የኢትዮጵያ መንግስት ወታደር የኢትዮጵያ መከላከያ ሰራዊት ነን ብለው የሚሉት ናቸው። እንግዲህ እንደዚህ እያደረጉ ያሉት እንግዲህ ወገኖቼ ፋኖ እየታገለ ያለው እነዚህን ለማስቆም ነው። ህዝቡን በዚህ መልኩ እያደረጉ ያሉትን ለማስቆም ነው። የፋኖ ትግል የህልውና ትግል ነው የምንለው እንደዚህ አይነቶችን ለማስቆም ነው። እነዚህ ሰዎች ወገኖቼ በሁርሶ በተለያየ ማሰልጠኛ ካምፕ ስልጠና በሚወስዱበት ጊዜ የመከላከያ ጀነራል ነን አዛዦች ነን አስተማሪ ነን የሚሉት ብሎ የሚያስተምሯቸው ፕሮፌሽናል የሚሊተሪ ሳይንስ ወይም የፕሮፌሽናል ሚሊተሪ የሆኑ ነገሮች አይደለም። ፕሮፌሽናል ወታደራዊ ስልጠና አይደለም የሚሰጣቸው። መተኮስ፣ ታርጌት መምታት፣ ሬዚስተንስ ከባባድ ኤክሰርሳይሶች እየሰሩ በከባባድ ሁኔታ ውስጥ አልፈው በጦርነት ውስጥ በሚሆኑበት ጊዜ አለመመቻቸት በሚኖርበት ጊዜ ችግር በሚኖርበት ጊዜ ሳይበሉ አንድ ቀን ሁለት ቀን ሳይበሉ መዋጋት እንዲችሉ ረሃብን፣ ምግብ ጥማትን መቋቋም እንዲችሉ ጥንካሬ እንዲኖራቸው ይሄ የሚሊተሪ ብቃት እንዲኖራቸው አይደለም የሚያስተምሯቸው መተኮስ ምናምን ጥቂት ይሄ ባላለ ይሄ ግራ ቀኝ አንድ ሁለት የሚል ሰልፍ ያስተምሯቸዋል። ከዛ ዩኒፎርም ይሰጧቸዋል፣ ልብስ ይሰጧቸዋል፣ አንድ ሁለት ተኩስ ያስተምሯቸዋል። ከዛ በተረፈ የሚያስተምሯቸው ምንድነው? ጭካኔ ነው የሚያስተምሯቸው። ወደ ግንባር በምትሄዱበት ጊዜ ርህራሄ አይኖራችሁ። ፋኖ ማለት ህዝቡ ራሱ የፋኖ ደጋፊ ስለሆነ ህዝቡን ከፋኖ አጣሉት። በፋኖ ምክንያት ነው እንደዚህ የደረሰብን ብሎ ህዝቡ እንዲማረር በሄዳችሁበት ቦታ ህዝቡን አሸቡ። ሴቶችን ድፈሩ፣ እናቶችን ድፈሩ ብሎ ነው የሚያሰለጥናቸው። እንደዛ ብሎ ነው የሚያሰለጥናቸው። አኝ እንዲሆኑ ነው የሚያሰለጥናቸው። በቃ የኦሮሞ ብልጽግና ትሬድማርክ ጭካኔ ነው። ጭካኔ የኦሮሞ ብልጽግና ትሬድማርክ ጭካኔ። ልክ በድሮ በአባ ገዳ ጊዜ ጨካኞች ሲያጠፉ ሲገሉ እንደነበረው አሁን በተመሳሳይ ሁኔታ የኦሮሞ ብልጽግናዎች ትሬድማርክ፣ የኦነጎች ትሬድማርክ መለያቸው ወገኖቼ ጭካኔ ነው። በዚህ መልኩ ጨካኞች ናቸው። እና ይሄ እስቲ እንደገና እስቲ ተመልከቱ። እንግዲህ በጎንደር በጎጃም በወሎ እነዚህ እንዳለው ቪዲዮ ተቀጥቶ ስለተለቀቀ ያልተለቀቀ ይፋ ያልሆነ ወገኖቼ የተከማቸ ሰብል እያቃጠሉ ወጣቶችን እየሰበሰቡ እየረሸኑ አረጋውያንን አባቶችን እያዋረዱ ህፃናት ሴቶችን ሁሉ ሳይቀር እየደፈሩ ላለፉት 3 ዓመት በጎንደር በጎጃም በወሎ በሸዋ በወለጋም ሳይቀር በእነዚህ የኦሮሞ ብልጽግና በሚባሉ አሸባሪዎች የአማራ ማህበረሰብ የኢትዮጵያ ህዝብ ቴሮራይዝድ እየሆነ ነው የቆየው። መንግስት አለ የምትሉ ሰዎች እና አያሌው መንበር እና አቤ ቶክቻው እነ ሲሳይ አጌና የኢትዮጵያ መከላከያ ሰራዊታችን እያላችሁ የምትመጻደቁ ሰዎች እነ ደሳለኝ ኤልያስ የሚባለው መሃል ሜዳ የሚባለው ሰውዬ የእናንተ መከላከያ ሰራዊት እንግዲህ ይሄ ነው የእናንተ መከላከያ ሰራዊት እንግዲህ ይሄ ነው ወገኖች። እኛ ፋኖን የምንደግፈው ከፋኖ ትግል ቆመን የምንደግፈው የፋኖ ትግል የቁንጅና ውድድር አይደለም። የፋኖ ትግል ለፖለቲካ መብት የሚደረግ ለዲሞክራሲያዊ መብት የሚደረግ ለግብር እንዲቀነስ ወይም ለሌላ ጥያቄዎች ሌላ ለኢኮኖሚ ጥያቄም አይደለም። የፋኖ ትግል የህልውና ትግል። የፋኖ ትግል እንዲህ አይነቱን በስንመስኮ ወገኖች አንድ ከዚህ በፊት የዘገብኩበት ነው እና እንደገና ላስታውሰው ፈለኩኝ። ይሄ የምታዩት ወገኖቼ ቢቢሲ ያወጣው ዘገባ ነው። ኖቬምበር ላይ ነው ቢቢሲ ያወጣው እና ቢቢሲ ጥናታዊ ጽሁፍ አዘጋጅቶ ያወጣው ዘገባ ነው እና it would have been better if they would kill me. It would have been better if they would kill me. A forgotten war destroying women's life ይላል። A forgotten war destroying women's life በሚል ርዕስ ነው ቢቢሲ ኖቬምበር ላይ ህዳር ላይ ጥቅምት 2018 ዓ.ም ላይ የእንግሊዝኛው ቢቢሲ ዘገባ የሰራው
የሴቶችን ህይወት እያጠፋ ያለ የተረሳ ጦርነት በሚል ርዕስ ቢቢሲ አንድ ዘገባ ሰርቶ ነበር እና በዘገባው ዙሪያ ብዙ አስተያየቶች ተሰጥተውበታል እና የፋኖ አደረጃጀቶችን በጉዳዩ ላይ ወገኖች መግለጫ ሰጥተዋል። የአማራ ፋኖ ብሔራዊ ኃይል እንደዚሁም የአማራ ፋኖ ህዝባዊ ድርጅት ሁለቱም አደረጃጀቶች አሁን የአማራ ፋኖ ብሔራዊ ንቅናቄ ሆኗል። በወቅቱ መግለጫ ሰጥተዋል። እና በአማራ ክልል ወገኖች ቢቢሲ እንደዘገበው በአማራ ክልል ከሰኔ 2015 ዓ.ም እስከ ግንቦት 2017 ዓ.ም ባለው ጊዜ 4% ከሚሆኑት 43 የጤና ጣቢያዎች ብቻ ይህንን ልብ በሉልኝ 4% በአማራ ክልል 4% ከሚሆኑት 43 የጤና ጣቢያዎች ብቻ ቢቢሲ መረጃዎችን ሰብስቦ እንደዘገበው ደግማለሁ 4% ከሚሆኑት በአማራ ክልል ካሉ የጤና ጣቢያዎች 4% ከሚሆኑት የተሰበሰበ መረጃ እንግዲህ ከሁሉም ቢሰበሰብ ቁጥሩ ምን ሊሆን እንደሚችል ገምቱ። 4% ከሚሆኑት ብቻ በተሰበሰበው መረጃ 2697 ሴቶች 45% የሚሆኑት እድሜያቸው ከ15 ዓመት በታች የሆኑ አንደሬጅ ወመን ህፃናት በመከላከያ በሚባሉ አውሬዎች የጾታ ጥቃት ተፈጽሞባቸዋል፣ ተደፍረዋል። አገርና ህዝብን ይጠብቃሉ ተብለው የመከላከያ ሰራዊት አባል ተብለው ዩኒፎርም በለበሱ ታጣቂዎች 2697 ሴቶች ከነዚህም መካከል 45% የሚሆኑት ከ16 ዓመት በታች የሆኑ 400 ከሚሆኑ 43 ጤና ጣቢያዎች ይፋ በተደረገው መረጃ መሰረት ተደፍረዋል። እንግዲህ ሁሉም የጤና ጣቢያዎች መረጃዎች ቢመጡ ቁጥሩ ምን ሊሆን እንደሚችል ገምቱ። ይሄ ሁሉ በ2 ዓመት ውስጥ ይሄ ሁሉ ሴቶች ላይ የደረሰው የጾታ ጥቃት የአገር መከላከያንን ብለው ዩኒፎርም በለበሱ የኦሮሞ ብልጽግና አራዊት ታጣቂዎች እንግዲህ ፋኖ የሚታገለው ከነዚህ ጋር ነው ወገኖች። እድሜዋ 21 ዓመት ነው። እድሜዋ 21 ዓመት እናት ትባላለች። ስሟ ከ8 ዓመት የአክስቷ ልጅ ጋር ነበረች በደቡብ ጎንደር ታኅሳስ 27 ቀን 2017 ዓ.ም ነው። 3 ያገዛዙ ታጣቂዎች ቤቷ ይመጣሉ። የመከላከያ ታጣቂዎች መፈተሽ ይጀምራሉ። ቤቱ ስለሷ ስለ ቤተሰቧ ይጠይቃሉ። እሷ የምትሰራበት በጠጥ ቤት ፋኖች መተው እንደነበረ ይጠይቋታል። መተው ነበር ወይ ብለው ይጠይቋታል። ስለ ፋኖ ይጠይቋታል። መልስ ትሰጣለች። ውሸትሽን ነው እያሉ ያስፈራሯታል። የሴትን ልጅ ክብር የሚነካ ስድብ ይሰድቧታል። የሴትን ልጅ ክብር የሚነካ ጸያፍ ስድብ ይሰድቧታል። ይሰድቧት ጀምሮ አብራት የነበረችው የ8 ዓመት ልጅ የአክስቷ ልጅ ናት። ማልቀስ ትጀምራለች እየሆነ ባለው ነገር እና ነፍጥ ያደነቀው አንዱ የመከላከያ ሰራዊት ጉጅሌ አውሬ ነፍጡን ይዞ ህፃኗ ላይ ይደቅናል። ህፃን ልጅ ላይ የ8 ዓመት ህፃን ልጅ ላይ ነፍጡን ደቅኖ ህፃኒቷን ልጅ ያስፈራራል። የአብይ አህመድ የኦሮሞ ብልጽግና ታጣቂዎች እንደዚህ ናቸው ወገኖች። እዛ ላይ አላበቁም። ይህ እንግዲህ ቢቢሲ እንደዘገበው ነው። ግርማ ካሳ ተዘገባል። እዛ ላይ አላበቁም። እናት የምትባሏ ልጅ እንግዲህ ወንድ አታውቅም። ከጋብቻ በፊት ንጽህናዋን የጠበቀች ሴት ነበረች። በሃይማኖታዊ የቀንዲል ስርዓት አግብታ ለወግ ለማዕረግ መብቃት ለሷ ትልቅ ህልሟ ነበር። ሆኖም እነዚህ አረመኔዎች ህይወቷን ግን አጨለሙት። ከ3ቱ ታጣቂዎች አንዱ ይችን እህት ሌሎቹ እያዩ ደፈራት። 2ቱ አብረውት ያያሉ። ተው ሊሉት እንኳን አልሞከሩ። የ8 ዓመቷም ልጅ ራሷ እያየች
ይሄ ነው እየሆነ ያለው። አታሳመኝ፣ አመመኝ፣ አታሳምመኝ እያለች ቅዱሳንን፣ ጻድቃንን፣ ገብርኤልን፣ ምየ ማርያምን እየጠራች መለመን ጀመረች። እንደ ሃይማኖት ካላቸው ፈሪሃ እግዚአብሔር ካላቸው ብላ መለመን ጀመረች። እነዚህ ሰዎች ግን አውሬዎች ናቸው። ራሳቸውን የመከላከያ ሰራዊት ብሎ የሚጠሩት ያ ሰው ጭካኔውን ቀጠለ። ደፋሪውም አብሮት ያሉትም እንጣት ያህል ሐዘኔታ አልተሰማችሁም። ይህችትም በገደሉኝ ደስ ይለኝ ነበር አለች። ለቢቢሲ እንደተገለጸችው ቢገሉኝ ኖሮ ደስ ይለኝ ነበር። በአገሯ በቅየዋ ክብሯን፣ ማንነቷን፣ ዲግኒቲዋን ወሰዱባት። ጎንደር ይሄ ነው። የብልጽግና መንግስትን የምትደግፉ እንግዲህ ጎንደር የለን የምትሉ ብልጽግና ለጎንደር ህዝብ ጥቅም አለው በወልቃይትን ስላመጣ አለምትን ስላመጣ የብልጽግና ወዳጅ ነን የምትሉ እና አያሌው መንበር የጎንደር ልጆች ነን የምትሉ እንግዲህ የዚችን የጎንደርን እህት ታሪክ ስሙና ፍረዱ። ህሊና ካላችሁ ራሱን መከላከያ ብሎ የሚጠራው ቡድን እንግዲህ ሲስተማቲክ በሆነ መንገድ ሲስተማቲክ በሆነ መንገድ ነው የምነግራቸው ወገኖች። 4% ከሚሆኑት 43 የጤና ጣቢያዎች ብቻ በተሰበሰበው መረጃ በሁለት ዓመት ውስጥ 2697 ሴቶች ከተደፈሩ ከሁሉም ጤና ጣቢያዎች መረጃው ቢመጣ ቁጥሩ የትየለለ ነው። ይሄ ሁሉ ጭካኔ ደግሞ ከየት መጣ? ይሄ ሁሉ ጭካኔ በወታደራዊ ትምህርት ቤት በስልጠና ይሄንን እንዲያደርጉ ይሄን አድርጉ የሚል ትምህርት ካልተሰጣቸው በቀር በዚህ ልክ የመከላከያ ሰራዊት መለያ ይመስል ይሆን ልክ መለያ ዩኒፎርም እንደለበሱት ሴቶችን መድፈር ደግሞ ማዕረግ የሚያሰጥ ሴቶችን መድፈር ጀግና የሚያሰኝ ይመስል በዚህ ልክ ይሄ እያደረጉ ያሉት ፓተርኑ ስለሆነ ነው። ሰዎቹ እንዲያነት ነገር እንዲያደርጉ ህዝቡን እንዲያነት ነገር እያደረጉ በቃ እንዲያዋርዱት የአማራውን ማህበረሰብ ዲግኒቲና ክብር እንዲያዋርዱ ስለተነገራቸው። ሌላ ታሪክ ልንገራችሁ። ቢቢሲ የዘገበው እድሜው 18 ዓመት። ይሄ ደግሞ በምዕራብ ጎጃም ጥር 2017 ዓመተ ምህረት በቤተሰቦቿ ሻይ ቤት ወዳ ከስሯ ስትመለስ 3 ያገዛዙ ታጣቂዎች መንገድ ላይ ይዟታል። መንገድ ዳር 3ቱም በቡድን እየተፈራረቁ ወገኖች በቡድን እየተፈራረቁ ይደፍሯታል። መንገድ ዳር ወድቃ ቀራለች። ቤተሰቦቿ ሰምተው ሲመጡ እቺ ሴት ራሷን ስታ ወድቃ ነበር። ለ3 ነው የደፈሯት። መንገድ ላይ ይኸው ወደ ክሊኒክ ሄዳ 5 ቀን ነው ሕክምና የተደረገላት እና ቢቢሲ እንደዘገበው አሁን ድረስ ትልቅ የስነልቦና ቁስል ስላለባት ፈርታ ከቤት አትወጣም። በቃ ከቤት አትወጣም። እንግዲህ ራሳቸውን መከላከያ ተብለው ወደ አማራ ክልል የተላኩት በዋናነት በጥላቻ ተሞልተው የህዝብን ስነልቦና ለመስበር ነው ወገኖች። ሴቶችን መድፈር እንደ አንድ የማጥቂያ መሳሪያ አድርገው ነው እየተጠቀሙበት ያለው። ልክ ጥይት እንደሚተኩሱት ዝዋሶት እንደሚተኩሱት ድሮን እንደሚተኩሱት በየቦታው በየመንገዱ እየሄዱ ህፃናትን መረሸን፣ ሴቶችን መድፈር በቃ እንደ ወታደራዊ ስልት አድርገው ነው የሚቆጥሩት። መሪያቸው አብይ አህመድ የትግራይ ሴቶችን ሲደፍሩ እነሱ እኮ በወንድ ነው የተደፈሩት ብሎ የኛ ሰራዊት በሳንጃ ነው የተደፈሩት እነሱ እኮ በወንድ ነው የተደፈሩት ብሎ ሴቶች ላይ የደረሰውን በአደባባይ በፓርላማ እንሳንሶ ያቀረበ ለሴት ልጆች ክብር የሌለው መሆኑን እኮ ያሳየ ሰው ነው። መሪው ቆሻሻ ከሆነ በስሩ ያሉትም ቆሻሾች ናቸው ወገኖቼ። መሪው ኢሞራል ከሆነ በስሩ ያሉትም ኢሞራል ነው። ኢሞራሊቲ የሚመጣው ከቁንጮ ነው ወገኖቼ። ላይ ከበሰበሰ ታች ያለው ይበሰብሳል። እንግዲህ እነሱ እንዲህ ናቸው ወገኖች። እነሱ እንዲህ ናቸው።
እንግዲህ አንዳንድ ሰዎች ግርማ ጦርነትን ለምን ትፈልጋለህ? በሰላም ሰላማዊ ሰው አልነበርክም ወይ? የወንጌል ሰው አይደለህም ወይ? አንተ ወንጌላዊ አይደለም ወይ? አንተ የእግዚአብሔር አገልጋይ አይደለህም ወይ? ለሰላም ለምን አትሰራም የሚሉ ሰዎች አሉ። የ18 ዓመቷ ልጅ መንገድ ላይ በሶስት አረመኔዎች መከላከያ ብሎ በተጠሩ በሶስት አረመኔዎች የተደፈረችው የነሱ እህት ብትሆን የነሱ ሴት ልጅ ብትሆን ምንድን ነበር የሚሰማቸው? እነዚህ ሰዎች በሰላም እስቲ አድርገው ሰላም ይሻላል ይላሉ። አይሉ 2697 ሴቶች በሁለት ዓመት ውስጥ 4% በሚሆኑ የጤና ጣቢያዎች የተመዘገበ የነሱ የሚያውቁት ሴቶች ላይ የደረሰ ወንጀል በአማራ ክልል ፈጽሟል። እንግዲህ እየሆነ ያለው ወገኖች ይሄ ነው። በአማራ ክልል እየሆነ ያለው ይሄ ነው። በአማራ ክልል እየሆነ ያለው ይሄ ነው። ፋኖ የአማራ ፋኖ ብሔራዊ ንቅናቄ አሁን ሁሉም በፋኖ ስር ሆኖ እየታገለ ያለው ይሄንን ለማስቆም ነው። ይሄን ለማስቆም ነው። ኢትዮጵያ መንግስት የላትም። 4 ኪሎ ያለው የኢትዮጵያ መንግስት አይደለም። 4 ኪሎ ያለው በተለይም ደግሞ የአማራውን ጥቅም የሚያስጠብቅ አማራውን የሚከላከል መንግስት አይደለም። 4 ኪሎ ያለው አማራውን ለማጥፋት ሌትና ቀን የሚሰራ መንግስት ነው። አማራውንም ለመግዛት እየሞከረ ያለ መንግስት አይደለም። አማራውን ለማጥፋት እየሰራ ያለ መንግስት ነው። ለዚህም ነው በጭካኔ በየከተማው ድሮኖች እየወረወረ ንጹሃንን የሚጨርሰው። ከ1000 በላይ የድሮን ጥቃቶች ይሄ አገዛዝ በአማራ ክልል አድርጓል። ከ1000 በላይ በትምህርት ቤቶች ላይ፣ በክሊኒኮች ላይ፣ በትራንስፖርት መናኸሪያዎች ላይ፣ በገበያዎች ላይ የድሮን ጥቃት እየፈጸመ ብዙ 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 ንጹሃንን ጎንደር፣ ጎጃም፣ ወሎ፣ ሸዋ፣ ወለጋ ጨርሷል። ንጹሃን አረመኔ መንግስት 4 ኪሎ ያለው የኦሮሞ ብልጽግና ወገኖች አረመኔ መንግስት ነው። የአራዊት መንግስት ነው። አጋንንት የሰፈረባቸው ሰዎች የተቆጣጠሩት መንግስት ነው። አጋንንት ያለባቸው ሰዎች ደም ሲፈስ ደስ ይሏቸዋል። ጦርነት ከሌለ ይከፋቸዋል። እነዚህ ሰዎች የመልአክ ለምድ የለበሱ ናቸው። ላይላዩን ብርሃን ይመስላሉ። ላይላዩን መልአክ ይመስላሉ። ላይላዩን ጥሩ ይናገራሉ። ውስጣቸው ግን ክፋት የተሞሉ ናቸው። ክፋትን የተሞሉ ይሄ ራሱን የብልጽግና መንግስት ብሎ የሚጠራው በአገር ብልጽግናን ሳይሆን በአገር ድህነትን፣ ስቃይን ያመጣ መንግስት። ይሄ ራሱ መደመር ብሎ የሚናገረው አገዛዝ በአገር መደመርን ሳይሆን በአገር የእርስ በርስ ጦርነትን፣ መከፋፈልን ያመጣ መንግስት ነው። ክፉ መንግስት ነው ወገኖች፣ ክፉ መንግስት። አዲስ አበባን አሸበረቅ፣ ኮሪዶር ሰራን፣ ልማት አመጣን። በጣም በርካታ ኢትዮጵያውያን እነሱም ራሳቸው የኢሞራሊቲ ሴንሲቲቭ የኢሞራሊቲ ሰለባ የሆኑ በሀገራችን እንዲህ አይነት ወንጀሎች እየተፈጸሙ ሴቶች በዚህ ልክ እየተደፈሩ መከላከያ በሚባሉት ሴቶች በዚህ ልክ እየተደፈሩ ይሄ መንግስት በአዲስ አበባና በመሳሰሉት የሚያሳየውን ብልጭልጭ እያዩ ይሄን መንግስትን የሚያመሰግኑ ሰዎች የሚያሳየው ምንድነው? የኢሞራሊቲ መንፈስ ከ4 ኪሎ የመጣው የኢሞራሊቲ መንፈስ ብዙዎችን እየሰለበ ብዙዎችን በቃ የሂዩማኒቲ እና የስብዕናን ሴንሲቲቪቲ እንዳይኖራቸው እያደረገ መሆኑን መንፈስ ነው። መንፈስ እኔ በጣም የማከብራቸው በተለይ በኢትዮጵያ ወንጌላዊ ቤተክርስቲያን ሰርክል ውስጥ ማቃቸው
በጣም ማከብራቸው ዳይናሚክ የሆኑ የእግዚአብሔርን ቃል የሚያስተምሩ ሰዎች፣ የእግዚአብሔርን ቃል ሲያስተምሩ የሚባረኩ ሰዎች በ4 ኪሎ ያለውን ኢሞራሊቲ የ4 ኪሎ መንግስት እየፈጸመ ያለው ብልጭልጩን እያዩ ብልጭልጭ ነገሩን እያዩ በሰብአዊነት ላይ እየተፈጸመ ያለውን በዜጎች ላይ እየተፈጸመ ያለውን በተለያዩ የሀገሪቷ ክፍል እየሆነ ያለውን ስቃይና መከራ ሴንስ ማድረግ አለመቻላቸው የእግዚአብሔርን ቃል ያውቃሉ የሚባሉ መጽሐፍ ቅዱስን ያውቃሉ የሚባሉ በቃ ይገርመኛል። በጣም ይገርመኛል። እኔ የማውቀው መጽሐፉ እጆቻችሁን ወደ ሰማይ ብትዘረጉ አልሰማችሁም፣ ትንቢተ ኢሳይያስ ምዕራፍ 1 ላይ ጸሎታችሁንና መባችሁን ተጸይፌዋል፣ መሰብሰባችሁንም አልወደውም። 10 ጊዜ ብትጸልዩ፣ 10 ጊዜ ቅዳሴ ብታረጉ፣ 10 ጊዜ ኮንፈረንስ ብታረጉ፣ 10 ጊዜ መጽሐፍ ቅዱስ እያሳችሁ ጥቅስና የተለያየ መዝሙር ብትዘምሩ፣ ጥቅስ ብትዘረዝሩ፣ መንፈሳዊ ብትመስሉ፣ ሃይማኖተኛ ብትመስሉ፣ እግዚአብሔር 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 ጌታ ኢየሱስ ብትሉ አልሰማችሁም ነው የሚለው። አልሰማችሁ። ለምን? ግፍን ትፈጽማላችሁ፣ ፍርድን ታዛባላችሁ፣ ለመበለቲቷ አትሟገቱ። ለመበለቲቷ ማለት ነው ግፍና ስቃይ ለሚደርስባቸው ሰዎች ደንታ የላችሁም። ለግፉዋን አትቆማችሁም። መከራ ውስጥ ለሚወድቁ በጉልበተኞች እየተገፉ ያሉ፣ በጉልበተኞች እየተደፈሩ ያሉ፣ በግፍ እየታሰሩ ያሉ፣ ከቤታቸው እየተፈናቀሉ ያሉ፣ ባላጠፉት ጥፋት በጊዜው ባለስልጣናት በጉልበተኞች ስቃያቸውን እየበሉ ያሉ ሰዎችን ለነሱ አልቆማችሁም። ስለዚህ ለፍትህ አልቆማችሁም፣ ለጀስቲስ አልቆማችሁም፣ ለሰብአዊነት አልቆማችሁም። ስለዚህ እግዚአብሔርን እንወዳለን ብላችሁ የምትሉትን ነገር እኔ አልሰማም። ጎናችሁ ያለውን ሰው ካልወደዳችሁ፣ ሰው ሲሰቃይ መከራውን ሲበላ ብዙ ነገር ሲሆን ለዛ ጎናችሁ ላለ ሰው ጎናችሁ ያለው ሰው ሲፈናቅ ጎናችሁ ያለ ሰው ግፍ ሲፈጸምበት በደል ሲፈጸምበት ጎናችሁ ያሉ ሴቶች ሲደፈሩ ይሄ ሁሉ መከራ ሲደርስባቸው ለነሱ ካላሰባችሁ ጎናችሁ ላለው ሰው ካላሰባችሁ እምታዩዋቸውን ጎናችሁ ያለውን ሰዎች ካልወደዳችሁ ያላያችሁትን እግዚአብሔር እንዴት ነው የምትወዱት? ለዲለው መጽሐፎች። ስለዚህ በጣም አዝናለሁ። በርካታ የማከብራቸው የእግዚአብሔር አገልጋዮች ወንጌላዊ ቤተክርስቲያን ውስጥ ያሉ የእግዚአብሔር አገልጋዮች በርካቶቹ ወገኖቼ ስተዋል። እውነትን ይዘው ስለ እውነት ከመናገር ፈቀቅ ብለዋል። ነብዩ ናታንን መሆን አልቻሉ። ነብዩ ናታን ዳዊት ንጉስ በነበረ ጊዜ ንጉስ እያለ ዳዊት ስልጣኑን ተጠቅሞ የሰው ሚስትን ቀምቶ የሰው ሚስትን ደፍሮ ከዛ ነፍሰ ጡር ስትሆንበት ደግሞ እንዳይታወቅበት ባሏን አስገድሎ ሁሉ ነገር ሸፋፍኖ በነበረ ጊዜ እግዚአብሔርን አሳዝነሃል ብለው ዳዊትን ፊት ለፊት ኮንፍሮንት ያደረገው ነብዩ ናታን። አሁን ያሉት ግን እግዚአብሔርን እናገለግላለን የሚሉ ሁሉን አጭበርባሪ ሁላ ግን ነብዩ ናታንን መሆን አልቻሉም። እና ስለ ሰላም ሊነግሩን ይችላሉ። አንተ የጌታ ሰው አይደለህ እንዴ? አንተ እግዚአብሔርን ትወደለህ እንዴ? እግዚአብሔርን እየወደድክ ለምንድን ነው ስለ ፋኖን የምትደግፈው? ሊሉን ይሞክራሉ። ግብዞች ናቸው እነዚህ። ክርስትና ማለት እግዚአብሔርን መውደድ ማለት እታች ላሉት፣ ለተጠቁት፣ ለተገፉት፣ ለወደቁት፣ ለሚደፈሩት፣ ለሚፈናቀሉት መቆም ማለት ነው። ክርስትና ማለት ለሰው መጨነቅ ማለት ነው። ለሰው ማሰብ ማለት ነው። ለሌሎቹ ለተገፉት፣ ለመበለቶች መሟገት ማለት ነው ክርስትና ማለት። እና በጣም ያሳዝናል። እንግዲህ ወገኖቼ በተለይ የፋኖ ትግል በተለይ ሃይማኖተኛ በምትሉ ሰርክል ይሄ ፋኖ እያደረገ ያለው ትግል የህልውና ትግል ነው። ፍትሃዊ ትግል ነው። ዜጎችን ለማዳን የሚደረግ ትግል ነው። በሴቶች ላይ የመድፈር ወንጀሎች እንዳይፈጸሙ፣ ግፎች እንዳይፈጸሙ ለማድረግ ፍትህ በሀገራችን እንዲሰፍን፣ ሰብአዊነት በሀገራችን እንዲሰፍን፣ ዘረኝነት ከሀገራችን እንዲወድም እንዲጠፋ፣ ደም መፋሰስ እንዲቀንስ
ኢትዮጵያውያን ትግሬ፣ አማራ፣ ኦሮሞ እየተባባሉ እርስ በርስ እንዳይገዳደሉ ለማድረግ ሀገር እንድትረጋጋ ለማድረግ አማራውን ከህልውና ታድጎ ሀገርን ለማዳን የሚደረግ ትግል ነው ፋኖ እያደረገ ያለው ትግል። ፋኖን የምደግፈው ለዚህ ነው። ግርማ ካሳ ፋኖ ነው ብዬ ደረቴን ነፍቼ የምናገረው የማላፍረው በዚህ ምክንያት ነው። ለምን? የፋኖ አጀንዳና የፋኖ ዓላማ የተቀደሰ ስለሆነ። አንድ ልንገራችሁ። አንድ አባት ጎጃም ብዙዎቹን ሰብስበው ቄስ ናቸው ሲናገሩ ልጆቼ አሉ ልጆቼ ጣሊያን አሉ ሽማግሌ አባት ጣሊያን የመጣው ልግዛችሁ ብሎ ነው ጣሊያን የመጣው። አሁን ያሉት ግን ልግዛችሁ ብሎ አይደለም የመጡት። ጣሊያን እኔ ካልገዛኋችሁ ሲል አትገዛንም ብለን ጣሊያንን ተዋጋን። አሁን ያሉት ግን ከጣሊያን የባሱ ናቸው፣ ከግራዚያኒ የባሱ ናቸው። እንግዛችሁ አይደለም እያሉ ያሉት እናጥፋችሁ ነው እያሉ ያሉት። ሊገዙን ሳይሆን እነዚህ ሰዎች የሚመጡት ሊያጠፉን ነው። ስለዚህ የተኛን ዕቃ ወንድ ሁሉ ተነስ፣ ሚስትህን ጠብቅ፣ ልጆችህን ጠብቅ፣ አገርህን ጠብቅ፣ ይህን ጠብቅ ብለው እኚህ ቄስ ሲያስተምሩ አንድ ቪዲዮ አይቻልም። መጡ። ምን አደረጉ? የመጡት ምን ለማድረግ ነው ወገኖቼ? የኦሮሞ ብልጽግናዎች ወደ አማራ ክልል፣ ወደ ጎንደር፣ ወደ ጎጃም፣ ወደ ወሎ የመጡት ምን ለማድረግ ነው? ይሄን ለማድረግ ነው። የመጡት ይሄን ለማድረግ። ታዲያ እኛ አባት ጎጃም የአባት ትክክል አይደሉም? ይሄን ለማድረግ ነው። የአብይ አህመድ የኦሮሞ ብልጽግና ጉጅሌዎች ወደ መንዝ፣ ወደ መራቤቴ፣ ወደ ማጀቴ፣ ወደ ቢቸና፣ ወደ ደብረ ወርቅ፣ ወደ ቋሪት፣ ወደ ጨዋሂት፣ ወደ አርማጮ፣ ወደ ደባር፣ ወደ እስቴ፣ ወደ ስማዳ፣ ወደ ቆቦ፣ ወደ አማራ ሳይንት፣ ወደ ተንታ፣ ወደ ተውለደሬ፣ ወደ ማጀቴ፣ ወደ ምንጃር የሚገቡት ወደ ኪረሙ፣ ወደ ጊዳን አያና የሚገቡት ይሄን ለማድረግ ለማጥፋት ነው የሚገቡት። ስለዚህ እነዚህን ከማስቆምን ውጪ ሌላ ምንም ምርጫ የለም። የወደድ ብልጽግና ጦር መከላከያ ሳይሆን ወገኖቼ አሸባሪ፣ ይሄን አሸባሪ ከማስቆም ውጪ ሌላ ምርጫ የለም። ስለዚህ ፋኖን ከመደገፍ ውጪ ሌላ ምርጫ የለም። ፋኖ የአማራ ፋኖ ብሔራዊ ንቅናቄ የሚል ተቋቁሟል። የአማራ ፋኖ ብሔራዊ ንቅናቄ አንድ ሆኗል። ያልተሰሩ መሰራት ያለባቸው ብዙ ነገሮች አሉ። ያልተሰሩ መሰራት ያለባቸውን እንዲሰሩ እያሳሰብን ነው፣ እየተናገርን ነው። በተለይ በሸዋ ያለው ነገር የሸዋ ፋኖዎች በአስቸኳይ አንድ መሆን አለባቸው። እነ መከታው ማሞ እነ ኢንጂነር ደሳለኝ ተነጋግረው የሸዋን ፋኖ በአስቸኳይ አንድ ማድረግ አለባቸው። ይሄ ጉዳዩ የህልውና ጉዳይ ነው። ጉዳዩ ቅድም ያሳየኋችሁን እነዚህ ሰዎችን የማስቆም ጉዳይ ነው። እነዚህ ሰዎች አሁን በመንዝ፣ በወገሬ፣ በሞላሌ፣ በመሃል ሜዳ፣ በዓለም ከተማ፣ በጊናገር፣ በመታብለ፣ በሰላ ድንጋይ፣ በደብረ ብርሃን፣ በሸዋሮቢት እንደዚህ እንዲያደርጉ ሊፈቀድላችሁ አይገባም። ስለዚህ የሸዋ ፋኖዎች አንድ መሆን አለባቸው። የተቀረን ደግሞ ከአማራ ፋኖ ብሔራዊ ንቅናቄ ጋር ጎን ሆነን ይሄንን ነገር ማስቆም መቻል አለብን። ትግሉ መራራ ነው ወገኖች። ስለዚህ ፋኖን ከመደገፍ ውጪ ሌላ ምርጫ የለም። በተለያየ ምክንያት ወገቤን የምትሉ ሰዎች ካላችሁ ወገኖቼ አሁን ወገባችሁን መቀነት የምታስቡበት ጊዜ ነው እና ይሄ ነው እንግዲህ ያለው ወገኖቼ። እንግዲህ የወደድ ብልጽግና ጦር መከላከያ ወይም አሸባሪ በሚል ስር ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።